ክለቦች ተተኪ ስፖርተኞችን ለማፍራት በሚሰሩ ስራ ራሳቸውን ከመጥቀም ባለፈ ለሀገርም ይተርፋሉ። በተለያዩ የስፖርት አይነቶች አዳጊ ስፖርተኞችን እያፈሩ ከሚገኙ ክለቦች መካከል አንደኛው የኢትዮጵያ ንግድ ባንክ ነው። በቅርቡ ኢትዮጵያ 3ኛ ደረጃን ይዛ ባጠናቀቀችበት የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር ኢትዮጵያን የወከሉት ሁዘይፋ ሻፊና ቅዱስ ዳዊት ከኢትዮጵያ ንግድ ባንክ የዕድሜ እርከን ቡድን የተገኙ ናቸው። ኢትዮጵያ ንግድ ባንክ በአሁኑ ሰዓት በወንዶች የእግር ኳስ ለአዳጊ ቡድኑ ምልመላዎችን እያደረገ ይገኛል። አዲስ አበባ በሚገኘው የኢትዮጵያ ንግድ ባንክ ሜዳ የምልመላ ሂደቱን እያከናወኑ የሚገኙት የኢትዮጵያ ንግድ ባንክ ከ17 ዓመት በታች አሰልጣኝ ታለንት ህጻናቶቹ ላይ በብዛት አለ። ስፔሻሊ አውትላይን ላይ በጣም ታለንት ያላቸው ልጆች አሉ። ባይ ዲፎልት እኛ እንወጣለን። ውድድር ያለበት ቦታ ላይ ባንኩ ራሱ ይልከናል። ውድድር ሲኖር፣ ፕሮጀክቶች ውድድር ሲኖሩ፣ የቶርናመንቶች ሲኖሩ እንወጣለን። አውትላይን ደግሞ ብዙ ፕሮጀክቶች አሉ። ያልታዩ ልጆች አሉ በብዛት። አሁን ትኩረት አድርገን እየሰራን ያለው እንደ ባንክ ያልታዩ ልጆች ላይ እድል ያጡ ሰዎች አሉ። በብዛት እድል የማያገኙ አሉ። በጠይቅ እርግጠኛ ነኝ አብዛኛው አውትላይን የመጡ ልጆች ናቸው። አቅም አላቸው፣ ፍላጎቱ አላቸው፣ አላማም አላቸው። ሲጫወቱ ባክግራውንዳቸውን አይተው የሚመጡ ናቸው። ስለዚህ እነዚህ ላይ ብትሰራ እንደ ሀገርም እንደ ልጆችም እንደ ቤተሰብም የተሻለ ነገር መስራት ይችላል። የክለቡ አመራሮች ተተኪ ስፖርተኞችን ለማፍራት የሰጡት ትኩረት አዳጊ ስፖርተኞችን ለማፍራት እድል መፍጠሩንም አሰልጣኙ ነግረውናል። ንግድ ባንክ ፈርሶ ከተቋቋመ በኋላ ትልቁ ትኩረት ያደረገው አዳጊዎች ላይ መስራት ነው። በዚህ ፈርሶ ከመጣ ወደ 4ኛ ዓመታችን ነው። አሁን በዚህ 4 ዓመት ውስጥ ከ70 ዩ20 ላይ ፓርቲሲፔት እያደረኩኝ በምርጫውም በትሬኒንጉም አብሬ ያለው እዚህ ላይ አሁን በርካታ አዳጊዎቹ ዋና ቡድን ውስጥ አሉ። አሁን ሰዓት ላይ የሩቁን ልተውልና አሁን በዚህ አመት አዳጊዎቹ ላይ 8 ልጆች ናቸው ለብሔራዊ ቡድን የተመረጡት። ከ8ቱ 4ቱ አውትሻይን አድርገዋል፣ እዛው ውስጥ ቀርተዋል። ስለዚህ ባንኩ ይህን ነገር እንደሚያዋጣ አውቆታል። በፊትም ደግሞ አውቆት ነው ስራውን የጀመረው በዚህ መንገድ። ከዚህ በኋላም ጥሩ ትኩረት እያደረጉልኝ ነው፣ ድጋፍ እያደረጉልኝ ነው። በዚህ መንገድ የተሻለ ነገር እንሰራለን። ከተለያዩ አካባቢዎች በመምጣት በምልመላው ላይ ይሳተፉ የሚገኙ አዳጊ ተጫዋቾች በምልመላው ሂደት ብዙ ልምድ ማግኘታቸውን ያስረዳሉ። ኤርሚያስ ታምሩ እባላለሁ። የመጣሁት ከሸካ ዞን ቴፒ ከተማ ነው። ከጀመርን እስካሁን ያለው ነገር ጥሩ ነው። ያው በዚህ ቀን ውስጥ ያየሁት ለውጥ አለ ራሴ ላይ። ምልመላው ሂደቱም አሪፍ ነው። ኮቹም በቁጣ ሳይሆን በምክር ነው እየገራን የመጣ ያለው። ራሴ ላይ ለውጥ አይቻለሁ እስካሁን ባለው ነገር። ስሜ ሽሩን ይሳቅ ይባላል። የመጣሁት ከአርባ ምንጭ ነው። እዚህ እንደምታዩት ነው። አሪፍ ነው ሁሉም ነገር። ከፍ እድሜያቸው ከፍ ካለ ልምድ ባላቸው አሰልጣኝ ነው እንትን ያለ ነው። እዚህ ከመጣ በኋላ አሪፍ የሙከራ እድል እያገኘን ነው እና እዛም እንደዚህ አድርገው ቢሰሩ ፕሮጀክቶች ቢበዙ ምናምን ብዙ ልጆች የሚወጡ አሉ። ከዛ ታክቲኮችን ብዙ እንማርበታለን። የእግር ኳስ ክህሎታችን ከፍ ያለበት ቦታ ነው። አሁን በብዙ አካባቢዎች አቅም ያላቸው ልጆች አሉ። በተገቢው መንገድ ከተሰራ ውጤታማ ይሆናል የአሰልጣኙ መልእክት ነው። ፍላጎት ብቻ ነበር፣ አቅም ትንሽ ነበር በፊት። አሁን ደግሞ ታለንት አለ፣ ፍላጎትም ደግሞ መጥቷል። እዚህ ላይ የሚሰራ ሰው ነው የጠፋው። ብዙዎቻችን ላይኛው ላይ ብቻ መንጠልጠል ነው የምንፈልገው። እኔ ረካለሁ በታዳጊዎች ላይ በመስራት ቤተሰብ ሆኛለሁ። ወላጆቻቸው እነሱ ራሳቸው አይታቸዋል። አሁን ናሽናል ቲም የተመረጡት ፈልጎ ይመጣሉ። በዚህ 4 ዓመት ውስጥ ያሉት በርካታ ታዳጊዎችን አውቃቸዋለሁ። የት እንደሚጫወቱ ምን እንደሚያን ምን አይነት ስኪል እንዳላቸው በደንብ አውቃለሁ። ስለዚህ ታዳጊዎች መስራት ብንችል አሁን የመጣ ውጤት በአንድ ዓመት ውስጥ በዚህ ሮድ 2029 ተብሎ የተያዘው እቅድ ውስጥ በአንድ ዓመት ውስጥ ህብረተሰብ ተፈጥሮ የተሰራ ነው። ይህ ነገር ቢቀጥል በእርግጠኝነት የተሻሉ ታዳጊዎችን ማውጣት የምንችልበት እንትኖች አሉ።